ግን ከጎናችን ሆነን ቢያንስ ከጎናችሁ ሆነን so you know ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ይህን ነገር ስንከላከል የምንከላከለው የሀገራችንን ጥቅም ለማስጠበቅ ነው። አሁን ያለንበት ሁኔታ ምን እንደሆነ አገር ውስጥ ያለነው ብቻ ሳይሆን በውጭ ሀገርም ያለው ኢትዮጵያዊ በግልጽ አይደለም። ምን ስትራቴጂካዊ ግብ ለማግኘት ነው አሜሪካኖች ይህንን ያደረጉት? አሁን ኢትዮጵያ ውስጥ ተፈጠረው ቀውስ ለኢትዮጵያውያን ትልቅ የማንቂያ ደወል ነው። ሀገሩን የሚወድ ኢትዮጵያዊ ነኝ ብሎ የሚያምን ሰው የት ጋር ነው የምትሄደው? ማን ነው የሚጠብቅህ ብትለው መጀመሪያ ነው በየትኛውም ሀገር የሀገርን ጸጥታ ደህንነትና ሰላም ይጠብቃሉ ተብለው እምነት ከሚጣልባቸው ተቋማት ውስጥ ቀዳሚው መከላከያ ነው። የኢትዮጵያ የሀገር መከላከያም በቀደሙ ታሪኮቹ የሀገር ዋልታና ማገር የህዝብ አለኝታ ሆኖ ዘመን ተሻጋሪ የጀግንነት ተግባራትን የፈጸመ በህዝብ ዘንድም አመኔታን አትርፎ የኖረ ታሪክ ያለው ነው። በዘርና በሃይማኖት ያልተከፋፈለ ከፖለቲካ በላይ የሆነ ተቋም ነው መከላከያ። ጤና ይስጥልን ተመልካቾቻችን፣ የሀገር መከላከያ ሰራዊት አሁን ላይ እየፈጸመ ያለውን ጀብዱ እየከፈለ ያለውን መስዋዕትነትና ወደፊትም ተጠናክሮ ሊቀጥል የሚችልበትን መንገድና በዚሁ ላይ ምሁራን ሊኖራቸው ስለሚገባቸው ድርሻ ብሎም የሽብር ቡድኑን ህወሓትን ባህሪና የተንኮል አካሄድ የተመለከቱ ጉዳዮችን አስመልክቶ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከመከላከያ ቴሌቪዥን ጋር ቆይታ አድርገዋል። ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ቆዩ። ህወሓት ስልጣን እንደተቆጣጠረ ቀድሞ ያፈረሰው የነበረውን መከላከያ ሰራዊት ነው። ይህን ያደረገው ደግሞ ለሱ የእኩይ ዓላማ የሚስማማውን ቡድን በመከላከያ ስም መስርቶ ሀገርን እንደፈለገ ለመዘወር እንዲመቸው ለማድረግ ነበር። ህወሓት በስልጣን ላይ በቆየባቸው 27 ዓመታት መከላከያ በህዝብ ዘንድ ተቀባይነት እንዳይኖረው ያደረጉ ተግባራት ሲከውኑ ቆይቷል። ህወሓት መከላከያ ከተቋቋመበት ዓላማ ውጭ አድርጎ የኖረው አሁን እያደረሰ ላለው ውድመት ዝግጅት እያደረገ ስለመቆየቱ ዋናው ማሳያ ነው። የሽብር ቡድኑ አገሪቱን ለማዳከም ቀድሞ ጥቃት የፈጸመውም በመከላከያ ላይ መሆኑ ይህንኑ የሚያረጋግጥ እኩይ ተግባር ነው። በመጀመሪያ ያደረጉት ወደ ግጭት መገባቱን ሲዘጋጁበት ከቆዩ በኋላ መጀመሪያ ያደረጉት ትግራይንም ኢትዮጵያንም ከውጭ ወራሪዎች ለመከላከል ተብሎ የተቀመጠውን ሰራዊት መጀመሪያ ማዳከም፣ የሰሜን እዙን መጀመሪያ ማዳከምና ማጥፋት፣ እዛ ያለውን መሳሪያ ዜን በኋላ ኢትዮጵያን የተቀረውን ኢትዮጵያ ለመውረር
ለመጠቀሚያነት አታክ ያደረጉትና እንትን ያደረጉት የሰሜን እዙን ነው። የሰሜን እዙን ያንን ያደረጉበት ምክንያት ጠንካራው የመከላከያ ኃይል እዛ እንዳለ ስለሚያውቁ 3 ዓመት ዶክተር አብይ ከመጣ በኋላ የተፈጠሩት ሪፎርሞች መከላከያውን እንደገና በአዲስ መልክ የሚያዋቅር እንደሆነና አገራዊ ገጽታ የሚሰጥ ሪፎርም እየተካሄደ እንደሆነ ስለሚያውቁ ከመጠናከሩ በፊት ያ መከላከያ በደንብ ከመጠናከሩና ሀገርን የመከላከል ኃላፊነቱን ከመውሰዱ በፊት እናዳክመው ያንን ካደረግን ብቻ ነው ኢትዮጵያን እንደፈለግን ማድረግ የምንችለው ብለው ነው ያንን ጥቃት በመከላከያው ላይ የፈጸሙት። በጥቅሉ ወያኔዎች በምንም አይነት አገራዊ የሆነ የአገር ኃላፊነት ያለበት ጠንካራ የመከላከያ ሰራዊት እንዲኖር በኢትዮጵያ ውስጥ አይፈልጉም ነበር። ወደፊት ሀገራችንን የመጠበቅ እንትን ከናንተ ልክ አሁን አያቶቻችን ቅድመ አያቶቻችን እንዳሉት እነሱ ነው ያቆዩልን ይችን ሀገር እንደምንለው ልጆቻችን የልጅ ልጆቻችን ነገ የሚያወሩት ስለናንተ ነው የሚሆነው። ይችን ሀገር ስላቆያችሁ ሪሊ እንደ ሀገር ትልቅ ክብር አለን። ሀገር ለናንተ ውለታ እንዴት እንደምትከፍል አላውቅም። ሆነስትሊ አላውቅም። ግን ከጎናችን ሆነን ቢያንስ ከጎናችሁ ሆነን ህብረተሰብን የሚያቆየው ይሄ ነው። ህብረተሰብን እንደ ህብረተሰብ አገርን እንደ ሀገር የሚያቆየው ይሄ ነው። ከፍተኛ ባለውለታዎቻችን ናቸው። ባለፉት 3 ዓመታት በተደረጉ ሁለንተናዊ ለውጦች በመከላከያም የሪፎርም ተግባራት መጀመራቸው አሁን የገጠመንን ፈተና ለመመከት የራሱን አስተዋጽኦ አበርክቷል። ምንም እንኳ መከላከያ ባልተጠበቀው ሁኔታ የሽብር ቡድኑ ጥቃት ቢፈጽምበትም መከላከያ ባደረገው ከባድ ተጋድሎ የሽብር ቡድኑን መበታተን ተችሏል። ወራሪው የህወሓት ቡድን ሀገርን ለማፍረስ ግልጽ ጦርነት ከጀመረበት ጊዜ አንስቶ እንዲሁም በቅርቡ የአማራና የአፋር ክልሎችን ሲወርም መከላከያ ከሌሎች የጸጥታ ኃይሎች ጋር በመሆን አኩሪ ድል እያስመዘገበ የሚገኘው በቅርቡ የተሰሩ የሪፎርም ስራዎች ውጤት ማስመዝገብ በመጀመሩ ነው። የሚያስገርመውን ፓርት ያ ጥቃት ከደረሰበት በኋላና በአብዛኛው በተኙበት ወገኖቻችን መከላከያዎች ከተጨፈጨፉ በኋላ እንዴት በአጭር ጊዜ እንደገና ራሳቸውን እንደገና አደራጅተው ወደ ኤርትራ ገብተው የነበሩት ተመልሰው ያንን ሪሊ መብረቃዊ የምትለው አይነት ጥቃት በ3 ሳምንት ውስጥ አድርገው የወያኔን ኃይል በቋሚ ጦር ደረጃ ያለውን የወያኔ ኃይል ፍርክርኩን አውጥተውት ወደ የበረሃው እንዲሄዱ ማድረጋቸው በአገር ኃላፊነት መዋጋት የሚችል ጦር አንዴ መፍጠር ስትጀምር አገርህን እንዴት ሰላሟን ልታስጠብቅ እንደምትችል ያሳየ ነበር። ለዚህ ነው ህብረተሰቡም ለመከላከያ ያለው ስሜት በአገሪቱ ውስጥ ያሉ የተለያዩ የጸጥታ አካላት እንኳን ቢኖሩ ከማንም በላይ ለመከላከያው ከፍተኛ ወገንተኛነት የሚሰማው ግልጽ የሆነ አገራዊ ኃይል ያለን እሱ ስለሆነ። ለምሳሌ የክልል ልዩ ኃይሎች አሉ። እዚህ ጦርነት በጣም ተሳትፈዋል፣ ብዙ አስተዋጽኦ አድርገዋል። እነኛ ሁሉ ግን የክልል ናቸው። ሁላችንንም እንደ አንድ ሀገር ዜጎች ይጠብቀናል ብለን የምንጠብቀው ይሄ በአገር ደረጃ የተቋቋመው ለማንም ወገን ለዚህ ብሔር፣ ለዚህ ክልል ወይ ለዛ ክልል ወይ ለዚህ ሃይማኖት፣ ለዚህ ጾታ ሳይሆን አንድን ኢትዮጵያዊ እንደ ኢትዮጵያዊነት መጠበቅ ስራዬ ነው ብሎ አገሩን መጠበቅ ኃላፊነቴ ነው ብሎ የቆመ ይሄ ነው የጋራ መከላከያ ሰራዊታችን። አሁን ላይ ከየትኛውም ተቋም በላይ ሁሉም ኢትዮጵያዊ የኔ ነው የሚለው መከላከያን ነው። መከላከያም በህዝብ ዘንድ እያገኘ የመጣው ተቀባይነት የዚያኑ ያክል ከፍ እያለ መጥቷል። ካቋቋሙ ጀምሮ ማንም ኢትዮጵያዊ የኔ ነው ሊለው የሚችለው ተቋም እሱ። ማንም ኢትዮጵያዊ ሪሊ አገሩን የሚወድ ኢትዮጵያዊ ነኝ ብሎ የሚያምን ሰው የት ጋ ነው የምትሄደው? ማን ነው የሚጠብቅህ ብትለው መጀመሪያ የሚለው መከላከያ። ያ የሆነበት ምክንያት ከተቋሙ ካቋቋሙ ታውቃለህ፣ በሌሎች በብዙ ሀገሮች የክልል ኃይል የሚባል ነገር የለም።
በፌደራል እንኳን አደረጃጀት ጸጥታ የፌደራል መንግስቱ ምክንያቱም የሁሉም አገርን ከውጭ መከላከል ኃላፊነት ያለው መከላከያው ላይ ነው። ስለዚህ መከላከያው በተለየ ክብር ነው ሁሉም ሀገሮች ውስጥ የሚታየው። እኛም ሀገር ይሄ ነው እየታያሉ። ከዚህ በፊት የነበረው ወያኔዎች የራሳቸው የሚያስመስሉት ነገር ተቀርፎ ሁሉንም ኢትዮጵያውያን የሚወክል ጦር መከላከያ እየመጣ ሲሄድ በአጭር ጊዜ ነው መከላከያ የድሮ ተቀባይነቱን ተወዳጅነቱን እንደገና አትርፎ የህብረተሰቡ ሁሉ አለኝታ መሆኑን ያረጋገጠው እና በጣም እኔም በግልም በጣም ትልቅ ክብር ነው ያለኝ። አሸባሪውንና ወራሪውን ኃይል በመደምሰስ ሀገርን ለማዳን በሚደረገው የህልውና ዘመቻ ሁሉም አቅሙ የሚፈቅድ ኢትዮጵያዊ ሁሉ መከላከያውን መደገፍ ይጠበቅበታል። አገር የመጠበቅ ኃላፊነት የድሃው ልጅ ብቻ አይደለም። አገር የመጠበቅ ኃላፊነት እንደውም ከድሃው ልጅ በላይ ከአገር እየተጠቀመ ያለው የተሻለ ትምህርት ያገኘው የተሻለ ኢኮኖሚ እንትን ያለው ብዙ ሀገሮች ይሄንን ለማስረገጥ የሚያደርጉት አንዱ ምንድነው ሁሉም ዜጋ በተወሰነ ጊዜ በአገር መከላከል ጋር መሳተፍ ያለበት መሆኑን ነው እንጂ ብሔራዊ አገልግሎት እየተባለ ብዙ ሀገሮች አሁን እንደ እስራኤል ብዙ ሀገሮች በተለይ በዚህ በእንደየነ ክራይሲስ ጊዜ ወጣቶቻቸው በጦር ልምድ የሰለጠኑ ምንም ነገር ጦር መከላከያው ስትገባ የምትማረው መተኮስ ብቻ አይደለም። ከሌሎች ጋር አብረህ እንዴት መስራት እንዳለብህ የጋራ ስሜትና የእንትን ኮምራደሪ ትማራለህ። በጋራ የምትሰራው ስራ አመራር ትማራለህ። ትንሽ ዩኒት መሪ እንኳን ብትሆን ወር የሆነ ጋንታ መሪ እንኳን ብትሆን አመራር ትማራለህ። ሰዎችን የመምራትና እንትን የማድረግ በዚህ ሂደት ላይ ችግሮች በሚነሱ ጊዜ ችግሮችን እንዴት እንደምትፈታ ምናምን ትማራለህ። እንደ መከላከያ ያሉ ተቋማት ስለ መሪነት ስለ አገር በጣም ብዙ ነው የሚያስተምሩት በውስጡ ላሉት ሰዎችና ይሄ እድል ሁሉም ኢትዮጵያዊ አት ዋን ፖይንት ሊኖረው ይገባል ብያለሁ። ህወሓት በስልጣን በነበረበት ወቅት ከአንድነት ይልቅ ልዩነትን በማጉላትና በመስበክ ዜጎች እርስ በርስ እንዳይተማመኑ ሰፊ ስራ ሲሰራ ቆይቷል። በዚህም ምክንያት በሀገሪቱ ላይ ከፍተኛ ኪሳራ ደርሷል። የሽብር ቡድኑ ባህሪና የተንኮል አካሄድ ከውጭ ወራሪዎች ጋር በርካታ የሚያመሳስሉት ባህሪያትም አሉት። የውጭ ወራሪዎች ኢትዮጵያን ለመውጋት ሲመጡ መጀመሪያ የሚያደርጉት ምንድነው? ጣሊያኖችን አይተህ እንደሆነ መጀመሪያ ማህበረሰቡን መከፋፈል። ማህበረሰቡ በአንድ ላይ ሆኖ እንዳይወጋቸው ኢትዮጵያን በዘር መከፋፈል የተጀመረው በጣሊያን ጊዜ ነው። ጣሊያኖች ናቸው እዚህ ኦሮሞ የአማራ የእንትን ብለው አንዱን ሊያጠፋ የመጣ ነው ምናምን ነገር ብለው በማህበረሰባችን ላይ አደጋ ያደረሱት። በኢትዮጵያ ላይ የተካሄዱ ጦርነቶችን በሙሉ ብታይ ከውጭ ሀገር ኃይሎች ጋር የተደረጉ ጦርነቶችን በሙሉ ብታይ ኢትዮጵያ የምታሸንፈው አንድ ላይ ስትሆን እንደ አገር ስትሆን የውስጥ ክፍፍሉ ስር ከያዘላቸውና ለተወሰነ ጊዜ ምንትን ካደረግ አቅም ይዳከማል እና በቀላሉ ለጥቃት ትመጫጫል። ወያኔዎች ከአጠቃላይ የማህበረሰቡ ክፍል እኛ እንወክለዋለን ብሎ የሚያስቡት የትግራይ ማህበረሰብ ቁጥር 5-6% እንደሆነ ያውቃሉ። 5-6% ሆነህ ያንን ሁሉ ህዝብ ማስተዳደር አትችልም ወይ? በእኩልነት ነው ማስተዳደር የምትችለው። ያን ጊዜ ደግሞ በዘር ሊሆን አይችልም። ወይም ደግሞ ከፋፍለህ ነው ልታስተዳድረው የምትችለው። ዘርፎር የተጠቀሙበት እንትን ስልት ይሄ ነው። ህብረተሰቡን ከመጀመሪያ ጀምሮ መከፋፈል ነው። ኢትዮጵያዊነት የሚባል ነገር እንዳይኖር፣ በአገር ደረጃ የሚመጣ አንድነት እንዳይኖር፣ ሁሉም በየአካባቢው በየዘሩ በየእንትኑ እንዲያስብ፣ ሁሉም በየአካባቢው በየዘሩ እንዲያስብ ብቻ ሳይሆን በየአካባቢው በየዘሩ የራሱ ጦር እንዲኖረው በኋላ አንዱ ካንዱ ጋር የሚዋጋበት ኢን ዘ ሚን ታይም ሌላው ደግሞ እርስ በርሱ ሲባላ ለራሳቸውን መከላከል የሚያስችል ትልቅ ጦር የማቋቋም ስልት ነድፈው ነው ሲሄዱ የነበሩ እስካሁን ድረስ። ናው ይሄን ሁሉ ሲያረጉ ለስኬታቸው ምክንያት ከሆኑት ነገሮች አንዱ እና የኢትዮጵያን በአጠቃላይ የመንግስት ስልጣን የያዙበት በ83 ከያዙም በኋላ 27 ዓመት ሙሉ ለመግዛት የቻሉበትን መሰረታዊ ምክንያት ምንድን ነው?
ብለህ ካየህ አንደኛው ይሄ የመከፋፈል እንትናቸው በተወሰነ ደረጃ በመንግስት ደረጃ ኢትዮጵያ ውስጥ በመንግስት ደረጃ መንግስትን የመከፋፈያ መሳሪያ አድርጎ ሲጠቀም በመጀመሪያ ጊዜ የምናውቀው የወያኔ ስርዓት ያ በተወሰነ ደረጃ ጠቅሟቸዋል በኋላ ሰው መሮት እስከሚነሳ ድረስ። ሁለተኛው ግን የወያኔዎች ጥንካሬ እኔ የሚመስለኝ ምንም የሚያቀባቸው የሞራል ለከት የላቸው። ምንም ነገር እነሱ የሚፈልጉትን ለማግኘት ምንም ነገር ከማድረግ ወደኋላ አይመለሱም። የምዕራባውያኑ ሀገራት አንዳንድ መሪዎችና ሚዲያዎቻቸው በተቀናጀ መንገድ የአሸባሪውን ህልውና ለማስቀጠል የተለያዩ ጫናዎችን በኢትዮጵያ ላይ ለማሳረፍ የተለያዩ ሙከራዎችን ሲያደርጉ ይስተዋላሉ። ቡድኑ በተለይም የውጭ ሀገራትን ተልዕኮ ለማስፈጸም በርካታ ተግባራትን በፈጸሙ በኢትዮጵያውያን አንድነት እየተቀለበሰ ይገኛል። ወያኔዎች እስኪጠፉ ድረስ ያለው ጦርነት ብቻ አየነው። አሁን ከዚህ ጦርነት ጋር በተያያዘ ስንት የውጭ ሀገር ኃይሎች የኢትዮጵያን መፍረስ መዳከም እንደሚፈልጉ አየን። ምን ስትራቴጂካዊ ግብ ለማግኘት ነው አሜሪካኖች ይህንን ያደረጉት? ከወያኔዎች ጋር ባላቸው የግል ወዳጅነት ነው? በኢትዮጵያ ውስጥ ያለው ለውጥ ስር ከያዘ የምናጣው ስትራቴጂክ ጥቅም አለ ብለው አምነው ነው? የአፍሪካ ቀንድ እንትን ከእጃችን እየወጣ ነው ብለው አምነው ነው? እነሱ ያንን የሚያደርጉበት የራሳቸው ጥቅም አለን ብለው የሚያምኑት ነገር አለ። ትክክል ነው ትክክል አይደለም ሌላ ውይይት። እኛም ይህንን ነገር ስንከላከል የምንከላከለው የሀገራችንን ጥቅም ለማስጠበቅ ነው። እንዲህ አይነት ጠላት ሲመጣብን ያንን መከላከል ልክ በጦርነት እንደተከላከል ነው በፕሮፓጋንዳውም በአመለካከቱም በአስተሳሰቡም የምንከላከልበት መንገድ መኖር አለበት እና አሁን ምንም እኮ ጥያቄ የለውም። በመጨረሻ እኔ እውነቴን ነው የምነግርህ ከዚህ ሁሉ ፕሮፓጋንዳ በኋላ በመጨረሻ ይሄንን የሚወስነው መሬት ላይ የምናደርገው ነገር ነው። ጦርነቱን ካላሸነፍን ኤኒ ታይም ቨልነረብል ጦርነቱን በማይመጣ ሁኔታ ካልጨረስ ነው ሁሉ ጊዜ ቀዳዳ የሚያገኙበትና እንትን የሚያደርጉበት መንገድ ያገኛል። ሁሉ ጊዜ የሱን ቅድሚያ ማረጋገጥ አለ። የመጨረሻ አሸናፊነታችን መሰረት የሚያደርገው ይሄ ጦርነት ሁለተኛ እንዳያስቡ እንዲህ አይነት በጦርነት መጥቶ ኢትዮጵያን ለመበተን ኢትዮጵያን ለማዳከም የሚደረግ እንቅስቃሴ በልጆቿ በመከላከያዋ በፍጹም እንደሚመክን ማሳየት አለብን። እሱን ስናሳይ ይዳከማል። አይተዋል። አሁን እኮ ሰሞኑን ብዙ ጩኸት የለም። አሁን አንድ ሰሞን የነበረው አይነት የማሸበር እንትን የለም። ምሁራኖቻችን ይሄንን የፕሮፓጋንዳ ጦርነት እኩል ወይም በበለጠ የፕሮፓጋንዳ ምከታ እንትን ማድረግ አለባቸው። እንደነሱ መዋሸት የለብን። በውሸት ላይ የተመሰረተ ነገር ለአንዴ ለሁለት ጊዜ ሊሆን ይችላል። ግን እውነቱ ያለው እኛ ጋር እስከሆነ ድረስ ለሐቅ የምንታገለው የሀገራችንን ህልውና ለማስጠበቅ የምንታገለው ሳይነኩን አንድ ነገር እጃችንን ያላነሳን መሆኑ ጦራችንን በተኛበት ገብተው ገለው እዚህ ውስጥ እንደከተቱን ከዛም በኋላ እንኳን እሺ ግድ የለም የጽሞና ጊዜ ተብሎ ትግራይን ተለቆ ሲወጣ በምንም አይነት አልተወህም ብለው እስከ ሸዋ ድረስ የደረሱት እነሱ እንደሆኑና እኛ እያደረግን ያለነው ህልውናችንን ማስጠበቅ መከላከል እንደሆነ በማስረገጥ ይሄንን ፕሮፓጋንዳ ማክሸፍ አለባቸው። ተመልካቾቻችን ፕሮግራሙ የተከታተላችሁትን ይመስል ነበር። ቀጣይ በተመሳሳይ ፕሮግራም እስከምንገናኝ መልካም